ሰላም ቤተሰብ ቴዲ ትክክለኛ የሞተበትን ነገር አሁን ሰምቻለሁ። ወይም ቪዲዮም መጀመሪያ ሰርቼ ነበረ ከዛ አስገባሁበት ማለት ነው። በምንድን ነው የሞተ ትክክለኛው ከተባለ ልንገራችሁ። አሁን ትክክለኛ መረጃ የወጣው ማለት ነው የቴዲ አሟሟት በሸሪሃ ነው። ሸሪሃ ማለት ሴም ካርድ፣ በሴም ካርድ የተነሳ ውሃውን እየሰሩ ነበረ። ውሃውን እየሰሩ ከአረቦቹም ከሌሎችም ዜጎች ጋር ውሃውን ለሚፈልጉ ሰዎች ማለት ነው ለነሱ የሚገናኙበት ትክክለኛ ሴም ካርድ አላቸው ማለት ነው። ያቺ ሴም ካርድ ማለት ህይወታቸው ናት። ገንዘብ በሷ ነው የሚያገኙት። ሁሉም ሰው በሷ እየደወለ ነው የሚፈልጉበት ቦታ ውሃውን የሚያደርሱት እና ውሃውን እየሰሩ ባሉበት አብሮ ከጓደኞቹ አብረው ከሚሰሩት አንድ ላይ ያቺ ሸሪሃ ሌላ ሰው ሰርቆ ይወስዳታል። በዛች የተነሳ ይጣላሉ ከቴዲ ጋር። በዛም ህይወቱ ሊጠፋ ችሏል እና የገዛ ወንድሙ ነው። በዚህ ምክንያት ህይወቱ እንደጠፋ አሁን ትክክለኛው መረጃው ይህ እንደሆነ፣ በብሔርም በምንም አይደለም። ውሃውን በሚሰሩበት ሸሪሃ በአንድ ሸሪሃ በሸሪሃ ምክንያት ህይወቱ እንዳለፈች በጣም ያሳዝናል። ያችን ሸሪሃም ደግሞ የሰረቃት ሌላ ሰው ነው። ብዙዎቹ ደግሞ እሱ ህይወቱ አለፈ እንጂ ሌሎቹ የደሙም የቆሳሰሉ ብዙ ጉዳት የደረሰባቸው አሉ ማለት ነው ከሱ ጋር በነበሩ እና ሁሉም ታፍሰው በእስር ቤት እንዳሉ እየተነገረ ነው። የሳውዲ ፖሊስ እንደያዛቸው ተነግሯል። የጠፉም አሉ የተያዙም አሉ ተብሏል ማለት ነው። ይሄ ነው እንግዲህ መንስኤው። አሁን ላይ ደግሞ እየተነገረ ያለው የገዛ ወንድሙ የገዛ ጓደኛው ቤተሰብ አካል ነው ህይወቱን ያጠፋው እየተባለ ነው። በዚህ ምክንያት ነው ተብሎ እንግዲህ እስካሁን እየተወራ ያለው በቲክቶክ ላይ። እነ ብሬክስ ይሄ ነው ብለው ምንም ባያፈርጡትም ቲክቶክ ላይ ግን የሚያውቁት ሰዎች ይሄን ነው እያሉ እያወሩ ናቸው ያሉት። ያሳዝናል የእውነት። በአቋራጭ ለመክበር የሚያስፈልገው ነገር ይሄ ነው። አያችሁ፣ እንደዚህ ህይወትም ይጠፋል። የአቋራጭ መንገድ ማለት ነው። በትክክለኛው መንገድ ብንሄድ ይሻል ነበረ። በጣም እንግዲህ ቀጸፉት። ያቺ ሸሪሃ ማለት ያቺ ሴም ካርድ ሁሉም ሰዎች በዛች ነው። ያቺ ማለት ሁሉም የሚደውልባት አንድ ናት። ያቺ ጠፋች ማለት እንጀራቸው ገበያቸው ተዘጋ ማለት ነው። ከዛ ውስጥም ደግሞ ሌላ ሰው ሰርቆ ነው ከውስጣቸው አንዱ ያቺን ሸሪሃ ሰረቀ። በዛ ጭቅጭቅ ተነሳ። በዛ ምክንያት እንደሆነ አሁን የደረሰን መረጃ ይሄን ይመስላል። በማዕከል እያስገባውላችሁ ነው። ቅድም ቪዲዮ ሰርቼ ነበር። በቤተሰብ ነው ህይወቱ ያለፈው ምክንያቱ ብያችሁ። እዚህ ጋር ደግሞ አሁን ስለ ሸሪሃው እንደሆነ ሰማሁኝ። አሁን እዚህ ጋር ያስገባውላችሁ ነው ማለት ነው። በጣም በሚያሳዝን ሁኔታ ነው እንግዲህ ይሄ ነው መጨረሻችን። አያችሁ አይደለ? ኢትዮጵያን ለአንድ ሸሪሃ ተብሎ ውሃውን የምትሰሩ ሰዎች እውነት ፈጣሪ ጠብቃችሁ። በአቋራጭ ገንዘብ ለመሰብሰብ ህይወት ማጣት አለ። ለዛች ሸሪሃ ብለው እንግዲህ እነዚህ አረመኔዎች ህይወቱን አጠፉት። ያማል። ለነሱም ለማንም ላይሆን ይሄ ስራ በፖሊስ እጅ ተይዘዋል። እንግዲህ ሁሉም በጣም ነው የሚከብድ። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። የጅማ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። በአዳዲስ ነገሮች ሁሌም እንመጣለን ማለት ነው። ላይክ ማድረግ እንዳትረሱ። ዛሬ በጣም በሚያሳዝን ሁኔታ ነው እንግዲህ የመጣሁት ማለት ነው። በጣም ልብ ይሰብራል። ቴዲ ራያ እንግዲህ ህይወቱ አልፏል ማለት ነው። እሱም ደግሞ ስለ አሟሟቱም ደግሞ አሁን ላይ ደግሞ እየተሰማ ያለው ነገር በጣም ያሳዝናል። ትላንትና ሁለት ነው ህይወቱ ያለፈ። እንግዲህ በገዛ ቤተሰብ ነው እጁ ያለፈው ህይወቱ ያለፈው እየተባለ ነው። በሰው እጅ ህይወቱ አልፏል። ቴዲ በጣም ልብ ይሰብራል። እንግዲህ በምን ይሄ መከረኛ ዘረኝነት ነው ምንድን ነው ብለን የምንለው ነገር እንደዛ ነበረ። ግን እንደዛም አይደለም። ቤተሰብ ነው፣ የገዛ ወንድሙ ነው የበላው እያለች የሆነች ቲክቶክ ላይ እየተናገሩ ናቸው። እንግዲህ ብሬክስ እስካሁን ህይወቱ ማለፉን እንጂ ብሬክስ እና መሲ እንዲህ ነው ብለው የተነፈሱት ነገር የለም ማለት ነው። ስለመሞቱ ብቻ ነው እንጂ ማለት ነው። ግን ከሪያድ ያሉ ልጆች እዛው በአሁን ላይ እያወሩ ያሉት በጣም በሚያሳቀቅ ሁኔታ እንግዲህ በጩቤ ተወግቶ እንደሆነ ህይወቱ ያለፈው በሰው እጅ እንደሆነ እየተናገሩ ነው። በጣም ያሳዝናል። ወንድሙን ሲበላ ወይኔ በቃ ኢትዮጵያ እናትም እንዴት ተቀበለው እንግዲህ። ዜድ እንዴት ነው የምትሆነው? ቅስም ይሰብራል የእውነት በጣም ያማል። መሲ ካሁን በፊት ሁለት ወንድሞቿን እንደዚህ ዋታለች። የመጀመሪያ ትልቅ ወንድሟ በመኪና አደጋ፣ ሁለተኛው ደግሞ በጦርነቱ ሞቷል። ይሄም ወንድሟ ማለት ነው። መወለድ ቋንቋ ነው እና በጣም ልቧ ተሰብሯል።
እናት አባትስ እንዴት ይቀበል ይሄን አምኖ? ጨካኞች እንግዲህ በጩቤ ይሄን ልጅ ህይወቱን አጥፍተውታል። በጣም ነው የሚያሳዝን የእውነት። ለስደት ላይ እኛ ለስራ ብለን ወጥተን እንዲህ አይነት ነገር ግን እንዴት ነው በተደጋጋሚ ኢትዮጵያ ላይ ይሄ ነገር እየተደረገ ያለው? ለምንድን ነው የኢትዮጵያ ህዝብ በስደት አሁን በሳውዲ አረቢያ ሳውዲዎች እርስ በርስ አይገዳደሉም፣ ግን ኢትዮጵያኖች ናቸው እርስ በርስ እንደዚህ አይነት ነገር የሚያደርጉት። በጣም ያማል። የኔ ከርታታ ወንድም እንግዲህ እንደተንከራተተ ከላይ ከታች እንዳለ ይሄው ህይወቱ አለፈ። ያማል። በጣም ከባድ ነው የእውነት። በጣም ነው የሚያሳዝነው። ቀጸፉት፣ በጠዋቱ ጠሩት። አቤት ጭካኔ እኮ! ኧረ ኢትዮጵያን ምን እየሆን ነው የእውነት? ወዴት ነው? ምንድን ነው ማለት? እኔ ግራ አይገባኝ። ምን አይነት መንፈስ ነው የገባብን? እንደዚህ ህይወት የሚያጠፋ የወንድሙን ህይወት መንጠቅ በጣም ነው የሚከብደው እውነት። ከሁሉም ደግሞ እየከፋ በሰው እጅ መሞቱ። እኔ ወይ የመኪና አደጋ ሌላ ነገር ነው የመሰለኝ። ምክንያቱም ከ3 ቀን በፊት ይሄ ልጅ ፖስቷል። ከ8 ቀን በፊት 8 ቀን ሆነው ቪዲዮ ሰርቷል። ላይቭ ላይ ቁጭ ብሎ የሰራው ቪዲዮ ይለቅማል ነው ዩቲዩብ ላይ ቁጭ ብሎ የለቀቀው ቪዲዮ አለ። እንዴት ብለን እንመን? በድንገት እንደዚህ ሲባል በጣም ያማል የእውነት። ቅስም ይሰብራል። እኔ ቅስሜን የሰበረኝ ልጅ ነው ይሄ። ምን ነው ምን አክል ጭካኔ! ምን አክል ቢበድላችሁ? በገንዘብ ነው ወይ በሴት ነው ወይ በምንድን ነው ወይ? ሁሉም ነገር ቀሪ ነው እኮ ህይወት እስከ ማጥፋት ድረስ። በጣም እውነት በጣም ነው የዚህ ልጅ ነገር ልቤን የሰበረው ማለት ነው። እኔ ከማታ ጀምሮ አይምሮዬን ትክክል አልሰራም። የምሬን ነው የምላችሁ። ምክንያቱም ይሄ ልጅ በጣም የሚያሳዝን ልጅ ነው። ሲንከራተት ነበረ። ሳውዲ አረቢያ ሪያድ ነበረ፣ ተያዘ፣ ሄደ፣ ተመልሶ መጣ። አሁንም ደግሞ እዚህ ነው ያለ። ኢትዮጵያ ከገባ በኋላም እንዳልተመቸው ምናምን ቪዲዮ ሲሰራልን ነበረ። ጥሩ ህይወት ላይ እንዳልነበረ ሳይመቸው ሲቀር መልሶ ወደ ሳውዲ ተመለሰ። ያሳዝናል የእውነት። በጣም ነው ቅስም የሚሰብረው። በቃ ለዝች ነው የምንለፋው። አያችሁ፣ ለዝች ነው በቃ ሁሉን ነገር። እና እኔ ማመን አቅቶኛል። የምሬን ነው ምላችሁ። አንዳንዴ ሚዲያ ላይ የምታዩት ሰው የቤተሰብ አክለካ ያማቸዋል የእውነት። ዜድ ናት እንግዲህ ከሚስቱ ጋር ከፍቅረኛው ጋር ሚስቱ ነው የሚባለው፣ አብረው ለብዙ አመት አብረው ነው ያሉት እንግዲህ ከዜድ ጋር። እሷስ እንዴት ነው የምትቀበል ይሄንን ነገር? እንዴትስ ነው የምታምነው? የእውነት ከእንደዚህ አይነት አደጋ ፈጣሪ ይጠብቃችሁ። እንደ ጆሮአችንም ጥሩ ነገር አትስማ የተባለ ይመስል ሞትን እንጂ ሌላ ነገርን አንሰማም ማለት ነው። እና ከሁሉም የሚያሳዝነው እንግዲህ በሰው እጅ መሆኑ ደግሞ በጣም የከፋ ነው። እንግዲህ የገዛ ወንድሙ ነው መጀመሪያ ላይ ሲባል የነበረው። ትላንትና በብሔር ነው የተገደለው ተባለ። አሁን ደግሞ እንደገና ደግሞ አይ በብሔር አይደለም ይሄ ነገር ግን ከነመሲና ብሬክስ ያለው በጨካኞች እጅ ገባ። ጨካኞች የገደሉት ወንድሜ ነው ያለ። ግን ሌሎች ደግሞ ጨካኞች አገኙት ነው ያለ። ሌሎች ግን እያሉ ያሉት የገዛ ቤተሰቡ ነው የገደለው፣ ቤተሰብ ናቸው፣ የገዛ ወንድሙ ነው እያለ ነው እንግዲህ። በገንዘብ ይጣሉ በምን ይጣሉ ያው ብሬክስ መተው ሲያወሩልን እንሰማለን እንጂ እውነት በጣም ቅስም የሚሰብር አሟሟት ነው የዚህ ልጅ አሟሟት ማለት ነው። በጣም ያማል የእውነት። ቴዲዬ ነፍስን ባጸደ ገነት ያኑረው። ውይ እናት እንዴት ብላ ትቀበል? እናት እንዴት ብላ ትመን? እናት ዜድስ ምን አስቻለሽ? እንዴት ሆንሽ? ወይኔ እውነት በጣም ነው የሚከብደው። እስኪ ለስራ ነው የመጣ ነው ከሀገራችን ስንወጣ ለምን ስራችሁን አሰሩም? ምን ይሆን ምክንያቱ? ገንዘብ? የራያ ልጆች ደግሞ በአብዛኛው እያለቁ ናቸው ያሉት።
በባህር የሚመጡት እነሱ ናቸው። ምክንያቱም ለጦርነት ተጋላጭ ስለሆነ እነሱ ያሉበት ቦታ ጦርነት ስለሆነ በባህር የሚሞቱት እነሱ። እንደዚህ እርስ በርስም የሚገዳደሉት በተለይ በሳውዲ አረቢያ ላይ እርስ በርስ በሴትም በመጠጥም በምንም ነገር የሚገዳደሉት የራያ ልጆች ናቸው በአብዛኛው። በጣም ነው የሚያሳዝነው የእውነት። ብዙ ልጆች ማቃቸው የራያ ልጆች ህይወታቸው አልፏል በማይረባ በልክስክስ ነገር እርስ በርስ እየተወጋጉ ማለት ነው። በማንኛውም ነገር ለምን እንደሆነ አላቅም፣ ጭካኔ ለምን እንደሆነ አላቅም። ምንድነው መጨካከን እንዴ? ራያ ውስጥ እኔ ጩቤ እያስያዙ ነው እንዲያሳደጓችሁ፣ ስለት እያስያዙ ነው እንዲያሳደጓችሁ። ምን ሆናችሁ ነው? ለምንድን ነው እንደምትጨካከኑት? የምር በጣም ነው እኮ የሚያሳዝነው። እንዴ ህይወት እኮ ናት። ህይወት እኮ አንዴ ካለፈች በቃ አትመለስም። ቴዲ ያለፈ የተጋጫችሁት በገንዘብም ቢሆን በምንም ቢሆን ሁሉም ነገር የሚስተካከል ምድራዊ ነገር ነው አይደል? ህይወትን ግን እስከ ማጥፋት ድረስ የሚደርስ ምንድን ነው? እውነት በጣም ነው የቴዲ ሞት ልቤን የሰበረው። በጣም ነው ቅስሜን የሰበረው። እንደ ተንከራተተ እንደ ሴት ልጅ ጋህዋ ሻሂ እያፈላ አረቦች ቤት እንደሰራ አስትራሃ ነው የሚሰራ። ጋህዋ ሻሂ ማፍላት እንደ ሴት ብዙ ነገሮችን አሳልፎ የተንከራተተበት ነገር ሁሉ እንደዚህ የለፋበት ይሄን ሁሉ በረሃ ፀሐዩን፣ ድካሙን፣ ራቡን፣ ናፍቆቱን ይሄን ሁሉ ነገር የለፋበት ነገር ሁሉ በዚህ ሰከንድ በዚህ ሰዓት ህይወቱን አሳጡት። በሰከንድ ነጠቁት። ቴዲ በጠዋቱ ወሰዱት። አቤት አረመኔነት! ወይኔ ጭካኔ! በጣም ነው የሚከብደው። በጣም ነው የሚያመው የእውነት። ምን አይነት አረመኔዎች ሆነናል እኛ ኢትዮጵያኖች። እንደው ምንስ ቢሆን ምንስ በምንም ቢሆን በምንም ሁሉም ነገር ቢሆን የሚያልፍ ነገር ነው። ለህይወት ማጥፋት ድረስ የምትደርሱበት ነገር ምን ይሆን? አቤት እናት፣ አቤት እናት። ተቀበይ እንግዲህ አሁን አስክሬን ይሄድልሻል። እሱን ተቀበይ። ምን አለ ሌላ? የሸኘሽውን ልጅ ስመሽ አሁን ደግሞ ይመጣልሻል አስክሬን። በቃ የኢትዮጵያ እናቶች ፈረደባቸው። እድሜ ልካችሁን አልቅሱ፣ እድሜ ልካችሁን አንቡ የተባሉ ይመስል በየጊዜው ልጃቸው እየሞተ ሴቷ ትሞታለች፣ ወንዱ ይሞታል፣ በሰው እጅም በምንም። በቃ በአብዛኛው በአሁኑ ሰዓት አርጅቶ መሞት፣ ታሞ መሞት መታደል ነው። የእውነቴን ነው የምላችሁ። እሱ ቀረ፣ ድሮ ቀረ እንደዛ ሆኖ መሞት። በቃ ሰው የሰውን ወንድም የወንድሙን ነፍስ እየነጠቀ ወንድም ወንድሙን እየገደለ ለማልቀስም ለማዘንም ግራ የሚያጋባችሁ ነገር። አዘንሽ ቅጣጣ ከቤትሽ አልወጣ የሚባለው እንዲህ አይነት ነው። በገዛ ቤተሰብ ህይወት ሲነጠቅ ደግሞ የበለጠ ያማል። ብቻ ነፍስን በአጸደ ገነት ያኑረው። ለቤተሰብ መጽናናት ይስጥልን። ቴዲዬ ያማል በጣም።